ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። በአውሮፓ ሴቶች ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ባርሴሎናና ቼልሲ ጨዋታቸውን በስታዲዮ ጆሃን ክራይፍ አሬና ላይ አድርገው ባርሴሎና በሜዳው ቼልሲን 4-1 አሸንፏል። ኢዋን ፔጆር በ35ኛው ደቂቃ እንደዚሁም ደግሞ ክላውዲያ ፒና በ70ኛውና በ90ኛው ደቂቃ እንደዚሁም የተከላካይ መስመር ተሰላፊያ ኤርዊን ፓራዴስ በ82ኛው ደቂቃ አራተኛ ጎል አስቆጥራ ባርሴሎና አሸናፊ ሆኗል። ሳንዲ ባልቲሞር ነበረች በ74ኛው ደቂቃ የቼልሲን ብቸኛ ጎል ያስቆጠረችው። ቼልሲ ይህንን ውጤት እንግዲህ በሜዳው ስታንፎርድ ብሪጅ የመቀልበስ ፈተና ይጠብቀዋል። ሁለቱ ቡድኖች ባደረጉት ጨዋታ አሌክሲያ ፑቴያስ ፍጹም ቅጣት ምት ስታ ነው እንጂ የጎሉ መጠን ወደ 5 ሊያድግ የሚችልበት ሁኔታም ነበረ። ሃና ሃምፕተን የቼልሲዋ ግብ ጠባቂ ይህንን የአሌክሲያ ፑቴያስን ፍጹም ቅጣት ምት አድና ነው ተጨማሪ ጎል ቼልሲ ላይ እንዳይቆጠር ያደረገችው። ሁለቱ ቡድኖች ከዚህ ቀደም 6 ጊዜ ተገናኝተው ባርሴሎና 3 ጊዜ ቼልሲ 1 ጊዜ ሲያሸንፍ ቀሪውን 2 ጨዋታዎች ደግሞ ባቻ ውጤት አጠናቀዋል። ሁለቱ ቡድኖች ሲገናኙ አጠቃላይ 12 ጎሎች ሲቆጠሩ 9ን ባርሴሎና 3ቱን ደግሞ ቼልሲ ማስቆጠር ችሏል። በጆሃን ክራይፍ ስታዲየም 3 ጊዜ ተገናኝተው 1 ጊዜ ቼልሲ ሲያሸንፍ 2 ጊዜ ደግሞ አቻ ወጥቷል። በኪንግስ ሚዶ በቼልሲ ስታዲየም ደግሞ 3 ጊዜ ተገናኝቶ 3 ጊዜ ባርሴሎና አሸንፏል ማለት ነውና ከሜዳ ውጪም ባርሴሎና ከቼልሲ ጋር ሲገናኝ ጠንካራ ነው። አምናም በሜዳው 1-0 ተሸንፎ በመልስ ጨዋታው ነው አሸንፎ ለፍጻሜ የደረሰውና ዘንድሮም ለፍጻሜ ዋንጫ የሚደርስ ይመስላል። ውጤቱን አስፍቶታል። የ3 ጎል ልዩነት ይዞ ነው የወጣውና የቤት ስራቸው በሜዳቸው ተወጥቷል ማለት ነው። አሁንም ሶኒያ ቦምፓስተር ከባርሴሎና ጋር ባላት ጨዋታ በእርግጥ 1 ጊዜ ባርሴሎናን አሸንፋ እቻ አሰልጣኝ የሊዮን አሰልጣኝ በነበረችበት ጊዜ የአውሮፓ ቻምፒየንስ ሊግን አንስታለች። አምና ደግሞ በባርሴሎና እንደዚህ ተሸንፋ የአውሮፓ ቻምፒየንስ ሊግን አጣለች። ዘንድሮ ቼልሲ ከግማሽ ፍጻሜ የዘለለ ታሪክ ለማስመዝገብ ይችን አሰልጣኝ ወደ ባርክሌይ ሲቲ ሱፐር ሊግ አምጥቶ አሰልጣኝ አድርጓታል። ኢማ ሃሪስን ተክታ በባርክሌይ ሲቲ ሱፐር ሊግ የዋንጫ ለማግኘት ጫፍ ደርሷል። በዚህ ደግሞ በአውሮፓ ሴቶች ቻምፒየንስ ሊግ ደግሞ ከግማሽ ፍጻሜ ዘለለ ታሪካቸውን ለመቀየር ነበር አሰልጣኙ የመጣችውና አሁንም ከባርሴሎና ከባድ ፈተና አጋጥሟታል። በባርሴሎና በኩል በአውሮፓ ቻምፒየንስ ሊግ ከፍተኛ ጎል አስቆጣሪዋ አይታና ቦርማቲ ስትሆን 25 ጎሎች አሏት። በቼልሲ በኩል ደግሞ ፍራንክ ኪርባይ 21 ጎሎችን አስቆጥራለች። ባርሴሎና 3 ጊዜ የአውሮፓ ሴቶች ቻምፒየንስ ሊግን ሲያነሳ ቼልሲ ደግሞ ቢሳካለት ዘንድሮ እየተንደረደረ የነበረውን የመጀመሪያው የአውሮፓ ሴቶች ቻምፒየንስ ሊግ ዋንጫን ለማንሳት ነበረ። ነገር ግን በባርሴሎና የደረሰበት የ4-1 ሽንፈት እድሉን በጣም አጥብቦታል። የመልሱን ጨዋታ በቀጣይ የምንመለከተው ነው የሚሆነው። እንዴት የመልስ ጨዋታዎቹን ውጤት ደግሞ በሃሚንግ ስፖርት የምናደርሳቸው ይሆናል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።